የጌታ ጸጋና ሰላም ይብዛላችሁ። እንዴት አዳራችሁ? ሁሉ ሰላም ከኔ ጋር ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም ነው። ጌታ ስሙ ለዘላለም ይባረክ። በያለንበት ስፍራ እየጠበቀን እየከለለን ሰላሙን ያበዛልን ጌታ ስሙ ለዘላለም ይባረክ። ዛሬ ደግሞ በጌታ እርዳታ ዮሐንስ ወንጌል ምዕራፍ 15 ላይ ደርሰናል። ጌታ ስሙ ለዘላለም ይባረክ። በክርስቶስ ኢየሱስ ስም አነባዋለሁ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብስቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም እርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጪ ይጣላል፣ ይደርቅማል። እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎቼም በእናንተ ቢኖር የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደወደደኝ እኔ ደግሞ ወደድኳችሁ። በፍቅሬ ኑሩ። እኔ የአባቴን ትእዛዝ እንደጠበቅሁ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግራችኋለሁ። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሮቼ አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ። ከአባቴ የሰማሁትን ሁሉ ለእናንተ አስታውቃችኋለሁና። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብም በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኋችሁ። እርስ በርሳችሁ እንድትዋደዱ አዘዝኳችሁ። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም አይደላችሁ። ስለዚህ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ። እኔን አሳደውኝ እንደሆነ እናንተ ደግሞ ያሳድዷችኋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባቸዋል። እኔ መጥቼ ባልነገርኳችሁስ ኃጢአት ባልሆነባቸውም ነበር። አሁን ግን ለኃጢአታቸው ምክንያት የላቸውም። እኔን የሚጠላኝ አባቴን ደግሞ ይጠላል። ሌላ ሰው ያላደረገውን ስራ በመካከላቸው ባላደረጉ ኃጢአት ባልሆነባቸውም ነበር። አሁን ግን እኔንም አባቴንም ጠልተውማል። ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ነው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ
እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ትመሰክራላችሁ ይላል። ጌታ ኢየሱስ ስሙ ለዘላለም ይባረክ። ጌታ እንግዲህ ሲናገር ምንድን ነው ያለው? እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ዛሬ በምድራችን ላይ በዘመናችን ላይ የጎደለ ነገር ቢኖር እርስ በርስ መዋደድ፣ እርስ በርስ መፋቀር ጠፍቶብናልና ጌታ ኢየሱስ ከሰጣቸው ዋናው ትእዛዝ እርስ በርሳችን እንድንዋደድ ነው። እንዲሁ ደግሞ እኔን ስለጠሉ እናንተንም ይጠሏችኋል ይላል። በጌታ ስም ሁሉም ሰው የተጠላ ነው የሚሆነው። ምክንያቱም ጌታን አልወደዱትም፣ ጌታን አላከበሩትም። እንዲሁ ደግሞ የሚወደኝ ቢኖር ትእዛዜን ይጠብቃል። ጌታ ሲገልጽ ምንድነው የመውደድን እንትን ሲገልጽ የሚወደኝ ቢኖር ትእዛዜን ይጠብቅ። ትእዛዙን መጠበቅ ጌታን መውደድን ፍቅሩን እንድንገልጽ ያደርጋል ማለት ነው። ስለዚህ የሚወደኝ ቢኖር ትእዛዜን ይጠብቅ፣ እንዲሁ ደግሞ እርስ በርሳችሁ ተዋደዱ። ጌታ ኢየሱስ ስሙ ይባረክ። እናንተን የሚወድ እኔን ይወዳል ይላል። እናንተን እኔን ቢሰሙኝ እናንተን ይሰሟችኋል። በዚህ ዘመን ብዙ ስደትና ብዙ መከራ አለ። እንዲሁ ደግሞ እርስ በርስ መዋደድ ከሰው ላይ ጠፍቷል። እርስ በርስ ሰውን ማረድ፣ እንዲሁ ደግሞ ክፉና ተንኮል ማድረግ ሰው የሚቀልበት ዘመን ላይ ነው ያለነውና ጌታ ኢየሱስ ይርዳን እርስ በርስ እንድንዋደድ። እንዲሁ ደግሞ 18 ላይ ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ ይላል። ዓለም ስለጠላችሁ፣ ሰዎች ስለጠሏችሁ በምክንያት ነው። በጌታ ምክንያት የተጠላችሁ እንደሆናችሁ ደስ ይበላችሁ። ምክንያቱም ጌታን ጠልቷልና እኛን ሊወድ አይችልም። ምክንያቱም ዋናው ክርስቶስ ሰማይና ምድርን ፈጣሪ ወደ ምድር የመጣው አባታችን ጌታ ኢየሱስ ከተጠላ፣ እርሱን ከገፉት፣ ያለምንም ምክንያት ከጠሉት እኛን ደግሞ የማይጠሉበት ምክንያት የለም። ስለዚህ ዋናና ዋናው ነገር ምንድነው? እርስ በርስ መዋደድ ያስፈልጋል። እርስ በርስ እንድትዋደዱ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ጌታ ኢየሱስ በመስቀል ላይ ስለኛ ለወዳጆቹ ተሰቀለ። ወዳጅ እንኳን ጠላት በነበረን ጊዜ የወደደን፣ እንዲሁ ደግሞ በደሙ አብ ፊት ቆሞ የማለደልን፣ ወደ ራሱ ያስጠጋን፣ በኃጢአታችን ምክንያት ሲኦል ምንገባ የነበረን ሰዎች ወደ ልጅነት ያዘዋወረን፣ ልጆቹ ያደረገን፣ ልጆች ስንሆን ደግሞ ወራሾቹ ያደረገን ጌታ ስሙ ለዘላለም ይባረክ። ቀናችሁ ብሩክ ይሁን። ተባረኩልኝ።